የፋኖ ኃይሎች አንድነታቸውን ለማወጅ ስብሰባ መቀመጣቸው ተሰማ። ዘመነ ካሴና ምሬ ወዳጆ ስብሰባውን እየመሩት መሆኑን ለፋኖ እንቅስቃሴ ቅርበት ያላቸው ሚዲያዎች እየዘገቡት ነው። የመከላከያ ሰራዊቱ በበኩሉ በጎጃምና ጎንደር 95 ፋኖዎችን ገደልኩ ብሏል። የፋኖ ከፍተኛ አመራር ጭምር መገደላቸውን ነው ሰራዊቱ ያስታወቀው። በጉዳዩ ላይ ዝርዝር መረጃ አለን። ህወሓት የፌዴራል መንግስት መሸከም ከሚችለው በላይ ሆኖብኛል አለ። በግምገማና በቀጣይ ትግል አቅጣጫ ላይ ትኩረት አድርጎ እየመከረ የሚገኘው የደብረጽዮን ገብረሚካኤል ቡድን ህወሓት የፌዴራል መንግስቱን በተከታታይ መግለጫዎች እየወነጀለ ነው። በጉዳዩ ላይ እናስደምጣችኋለን። መንግስት የጤና ባለሙያዎችን የመብት ጥያቄ ዘመቻ የፖለቲካዊ አጀንዳ ነው ሲል ፈርጆታል። የኢትዮጵያ አጠቃላይ የጤና ባለሙያዎች በሀገር አቀፍ ደረጃ የጀመሩት የመብት ጥያቄ ዘመቻ ወደ ስራ ማቆም አድማ መቃረቡን ተከትሎ መንግስት ዘመቻውን ፖለቲካዊ ሲል ፈርጆታል። እናስደምጣችኋለን። በውጭ ዜና ዘገባችን እስራኤል በጋዛ ለምታካሄደው ዘመቻ ተጠባባቂ ኃይሏን ስትጠራ ካቢኔው እቅዱን አጸደቀም። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለሆኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የበዓል ቅናሽ ሊጠናቀቅ ነው። 40% በ3 ዓመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበትን እድል ያመቻቸለው ዲኤምሲ ሪል ስቴት የፋሲካ በዓልን ምክንያት በማድረግ ቀድመው ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። በ8% ቅን መክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሬ አማራጭ ማግኘት ይችላሉ። እንዲሁም የንግድ ሱቆችንም እየሸጥን እንገኛለን። ይፍጠኑ፣ ይደውሉ፣ የድሉ ተጠቃሚ ይሁኑ። የፋኖ ኃይሎች አንድነታቸውን ለማወጅ ስብሰባ መቀመጣቸው ተሰማ። ዘመነ ካሴና ምሬ ወዳጆ ስብሰባውን እየመሩት መሆኑን ለፋኖ እንቅስቃሴ ቅርበት ያላቸው ሚዲያዎች እየዘገቡት ነው። መከላከያ ሰራዊቱ በበኩሉ በጎጃምና ጎንደር 95 ፋኖዎችን ገደልኩ ብሏል። የፋኖ ከፍተኛ አመራሮች ጭምር መገደላቸውን ነው ሰራዊቱ ያስታወቀው። እስክንድር ነጋ ከመሰረተው አንድ የፋኖ ድርጅት በተለየ መልኩ 4 የሚሆኑ የፋኖ አደረጃጀቶች አንድ ለመሆን ስብሰባ መቀመጣቸው ታውቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በወሎና የአማራ ፋኖ በሸዋ በሚል የሚጠሩ 4 ድርጅቶች ናቸው አንድ ለመሆን ስብሰባ የተቀመጡት። ለታጣቂዎቹ እንቅስቃሴ ቅርበት ያላቸው ማህበራዊ ድረገጾች 4ቱ ድርጅቶች ስብሰባ መቀመጣቸውን የሚገልጽ መረጃ ያሰራጩ ሲሆን በቀጣይ 2 ቀናት ይፋ እንደሚደረግም እየተዘገበ ነው። ከዚህ ቀደም አፍሪካ ኢንተለጀንስ 4ቱ የፋኖ አደረጃጀቶች አንድ ለመሆን ዝግጅት መጨረሳቸውን ዘግቦ 17 አባላት ያሉት ማዕከላዊ ኮሚቴ እንደሚያዋቅሩ ዘግቧል። ዘገባው በወቅቱ ከ4ቱም አደረጃጀቶች 4 አመራሮች እንዲሁም ጀነራል ተፈራ ማሞ የማዕከላዊ ኮሚቴው አባል ይሆናሉ ብሎ ነበር። መንግስትና በክልሉ የተቋቋመው የሰላም ካውንስል በተደጋጋሚ ለድርድር እንቅፋት በሚል ከሚያነሳቸው ነጥቦች መሃል አንዱ የፋኖ አንድ አለመሆን ነው። ምናልባት እነዚህ 4 አደረጃጀቶች ወደ አንድ መምጣታቸው ለድርድር ምቹ መደላደል እንደሚፈጥር እየተነገረ ነው። ሆኖም አሁን በሚመሰረተው አንድ የፋኖ አደረጃጀት የእስክንድር አፋድ አልተካተተም። 4ቱ ድርጅቶች ከሳምንት በፊት አፋድን ለመዋጋት መወሰናቸውን ገልጸው ነበር። ይህ በእንዲህ እንዳለ መከላከያ ሰራዊቱ በሁሉም የጎጃም ዞኖችና በደቡብ ጎንደር 95 ፋኖ ገደልኩ ብሏል። የምስራቅ እዝ ዘመቻ መምሪያ ኃላፊ ኮሎኔል ተሾማ አስማማው እንደተናገሩት በሰሜን ጎጃም ዞን ይልማና ዴንሳ ወረዳ ደብረማዊ፣ ሰንቀኛ ዜት፣ ቆቀር በዜት አብካ ቀበሌዎች እርምጃ ወስደናል ብለዋል። በአዊ ዞን ጓጉሳ ሽጉዳድ ወረዳ አሸፍናጉት ቀበሌ እንዲሁም በደቡብ ጎንደር ዞን ሰዴ ሙጃ ወረዳ አዳዲና ወለል ባህር ቀበሌዎችና ፎገራ ወረዳ መነጉዘር ቀበሌዎች ላይ የተሰማሩት አሃዶችም ድል ቀንቷቸዋል ሲል ነው ሰራዊቱ የተናገረው። በእነዚህ ቦታዎች በፋኖ አደረጃጀቶች የፋኖ ሻለቃ መሪ ፈንታው ሽታው፣ ያገው ምድር ዘመቻ አስተባባሪ ሰለሞን፣ የዘንገና ብርጌድ አዛዥ ጸጋይ አጥናፉ፣ የቡድኑ ሎጂስቲክ ኃላፊ መንጌ ይርዳውና የአጼ ፋሲል ተወርዋሪ ዘመቻ መምሪያ ኃላፊ የነበረ ዳንኤል አሰፋ እንዲሁም ሌሎች በርካታ የፋኖ አመራሮችና አባላቶች ተደምስሰዋል ሲልም ቀጥሏል። 2354 ልዩ ተተኳሽ፣ 15 ኤኬኤም 36 ኋላ ቀር መሳሪያ፣ 3 ቦምብ፣ 8 ትጥቅ፣ 6 የኤኬኤም ካዝና፣ 1 ጄኔሬተር እና 3 ተሽከርካሪ መማረኩንም አክሏል።
ህወሓት የፌዴራል መንግስት መሸከም ከሚችለው በላይ ሆኖብኛል አለ። በግምገማና በቀጣይ ትግል አቅጣጫ ላይ ትኩረት አድርጎ እየመከረ የሚገኘው ደብረጽዮን ገብረ ሚካኤል ቡድን ህወሓት የፌዴራል መንግስቱን በተከታታይ መግለጫዎች እየወነጀለ ነው። ህወሓት ገና ስብሰባውን ሳይጨርስ በመሃል ባወጣው ተከታታይ መግለጫ ፌዴራል መንግስቱ በአንድ በኩል ወልቃይትን እንዲያስረክበው ሲጠይቅ፣ በሌላ በኩል ደግሞ ከብዶኛል ብሏል። ቡድኑ የፌዴራል መንግስቱ ፈጠረው ያለውን ችግር መሸከም ከሚችለው በላይ እንደሆነበት የገለጸው በመጀመሪያው ቀን ግምገማ ነው። በመጀመሪያው ቀን ግምገማ ላይ ስለ ግዛት ማስመለስና የፕሪቶሪያ ስምምነት የመከረው ህወሓት የፌዴራል መንግስት የፕሪቶሪያውን ስምምነት መፈጸም አልቻለም ብሏል። ስምምነቱን ባለመፈጸሙ የትግራይ ግዛቶች በወራሪዎች እጅ ቆይተዋል ያለው ህወሓት ይህ ችግር መሸከም የማይችልበት ደረጃ ላይ ደርሷል ሲል አሳስቧል። የፕሪቶሪያው ስምምነት በፈራሚዎቹና በዓለም አቀፉ ማህበረሰብ በአስቸኳይ ተገምግሞ አወዛጋቢ የተባሉ አካባቢዎች ወደ ትግራይ እንዲመለሱ እንዲያደርግ ጠይቋል። ህወሓት በፕሪቶሪያው ስምምነት መሰረት ይመለሱልኝ ብሎ ያነሳቸው ጥያቄዎች በዋናነት 3 ሲሆኑ እንደ ወልቃይት ያሉ አካባቢዎች ግዛት ማስመለስ፣ የፓርቲነት ህልውና ያለምንም ቅድመ ሁኔታ መመለስ እና የራስን ዕድል በራስ መወሰን የሚሉ ናቸው። የፓርቲነት ህጋዊ እውቅና በፕሪቶሪያ ስምምነት ተፈቷል ያለው ህወሓት ምርጫ ቦርድ ከስምምነቱ ጋር በተጻራሪ መልኩ ተንቀሳቅሷል ሲልም ወንጅሏል። ምርጫ ቦርድን በማያገባው ገብቷል በሚል የወነጀለው ህወሓት ከቦርዱ የተሰጠውን አቅጣጫ እንደማይከተል በድጋሚ አረጋግጧል። ህወሓት ተከታታይ መግለጫ ያነሳው ሌላው ጉዳይ የግዛት ማስመለስ ሲሆን እንደ ወልቃይት ያሉ አካባቢዎችን ለማስመለስ ቅድሚያ እንደሚሰጥ አስታውቋል። ቡድኑ በወራሪዎች ተይዘዋል ያላቸውን የትግራይ አካባቢዎችን ማስመለስ ቅድሚያ አጀንዳው አድርጎ እንደሚንቀሳቀስ በመግለጽ ህዝባዊ ድጋፍ ጠይቋል። ህወሓት ትግራይን በሉዓላዊ ደረጃ በአዲሱ መግለጫው የራስን ዕድል በራስ የመወሰን ትግልን ለማሳካት ወሳኝ ምዕራፍ ላይ እንደሚገኝ አስታውቋል። ህወሓት የራስን ዕድል በራስ መወሰን የሚለውን ጉዳይ ራስን በራስ ከማስተዳደር ይልቅ ወደ የትግራይ ሀገርነት ወደ ማዋለድ ከፍ ያለ ነው። ህወሓት ባደረገው ግምገማ አሁን ደረስኩበት ያለው የትግል ደረጃ የህዝብ ድጋፍ የሚያስፈልግበት ወሳኝ ምዕራፍ መሆኑን ገልጿል። የግዛት አንድነትን በማስጠበቅና የራስን ዕድል በራስ የመወሰን መብታችንን በማረጋገጥ የተደራጀ ትግላችንን ማስቀጠል አለብን ሲልም ቅስቀሳ አቅርቧል። የትግል ግቤን ሙሉ በሙሉ አላሳካውም ያለው ህወሓት በውጭ ሀገራት የሚኖሩ የትግራይ ተወላጅ የተለመደውን ትግሉን እንዲቀሰቅሱ ጥሪ አቅርቧል። ህወሓት የዘር ማጥፋት ብሎ የበየነው ጦርነት ቢቆምም የትግራይ ህዝብ አሁንም በህልውና ትግል ምዕራፍ ላይ እንደሚገኝ ገልጿል። መንግስት የጤና ባለሙያዎችን የመብት ጥያቄ ዘመቻ የፖለቲካ አጀንዳ ነው ሲል ፈርጆታል። የኢትዮጵያ አጠቃላይ የጤና ባለሙያዎች በሀገር አቀፍ ደረጃ የጀመሩት የመብት ጥያቄ ዘመቻ ወደ ስራ ማቆም አድማ መቃረቡን ተከትሎ መንግስት ዘመቻውን ፖለቲካዊ ነው ሲል ፈርጆታል። የመንግስትና የስራ ማቆም አድማ ለመምታት ቀናት እየቆጠሩ በሚገኙ የጤና ባለሙያዎች መካከል የተፈጠረው ውጥረት ቀኑ ሲቀርብ ተባብሷል። መንግስት በጤና ሚኒስቴር በኩል በማህበራዊ ሚዲያ የተደራጀ ዘመቻ የጀመሩት የጤና ባለሙያዎች ሳይሆኑም የፖለቲካ ፍላጎት ያለው ኃይል ነው ብሎ ብቅ ብሏል። የስራ ማቆም አድማ ለመምታት 8 ቀናት የቀራቸው የጤና ባለሙያዎች ጥያቄያቸው በግልጽ የቀረበ የመብት ጥያቄ እንጂ የፖለቲካ አጀንዳ አላነገበም ብለዋል። ራሳቸውን በአደባባይ ገልጠው የመብት ጥያቄያቸውን በግልጽ እያቀረቡ የሚገኙት የጤና ባለሙያዎች ዘመቻቸውን ከማንኛውም ፖለቲካ የጸዳ መሆኑን ከመጀመሪያ ጀምሮ ሲያሳስቡ ነበር። ይሁን እንጂ ጤና ሚኒስቴር በጉዳዩ ላይ ለሚዲያዎች በሰጠው ማብራሪያም ዘመቻው የፖለቲካ ቡድኖች እንጂ የጤና ባለሙያው አይደለም ብሎ ተከስቷል። በጉዳዩ ላይ ማብራሪያ የሰጡት የጤና ሚኒስቴር ቃል አቀባይ ዶክተር ተገኔ ረጋሳ የመብት ጥያቄ ዘመቻው በሌላ ፖለቲካ ኃይል ተጠልፏል ብለዋል። የጤና ባለሙያዎች ጥያቄ እንዳላቸው ያመኑት ቃል አቀባዩ አጋጣሚውን ተጠቅሟል ያሉት አካል በማህበራዊ ሚዲያ ዘመቻ የጀመረው የጤና ባለሙያ ያልሆነ አካል ነው ብለዋል። በማህበራዊ ሚዲያ መንግስት ላይ ጫና ለመፍጠር ዘመቻ የጀመረውን የጤና ባለሙያዎችን ንቅናቄ የፈረጀው ጤና ሚኒስቴር አጀንዳውን ወደ ፖለቲካ መስመር መርቶታል። ይሁን እንጂ የጤና ባለሙያዎች የመብት ጥያቄዎችን እያቀረቡ የሚገኙት ራሳቸውን በአደባባይ በስፋት በመግለጽ ጭምር ነው። ዘመቻቸውን በሚመራው የኢትዮጵያ ጤና ባለሙያዎች ንቅናቄ በኩል ለአንድ ወር የተሰጠው የስራ ማቆም ቅድመ ማስጠንቀቂያ ከተጀመረ ወዲህ ባለሙያዎቹ በግልጽ ፎቶቸውን ከቀራቸው ቀን ጋር በማህበራዊ ሚዲያ ላይ እያሳዩ ነው። በሁሉም አካባቢዎች የሚገኙ የጤና ባለሙያዎች
ባለፉት ተከታታይ 22 ቀናት ከስራ ቦታቸው ሆነው በቡድን ፎቶ ዘመቻውን እያቀጣጠሉ ነው። የጤና ባለሙያዎች ስራ ለማቆም ወደ ኋላ እየቆጠሩ የሚገኘው 30 ቀን ቅድመ ማስጠንቀቂያ በዛሬው ዕለት 8 ቀናት ቀርተውታል። ዘመቻውን የሚመራው የጤና ባለሙያዎች ንቅናቄ ለጤና ሚኒስቴር በሰጠው ምላሽ አጀንዳው የመብት ጥያቄ እንጂ የፖለቲካ ጉዳይ አይደለም ብሏል። ንቅናቄው በጤና ባለሙያዎች የሚመራው መብት የመከበር እንጂ ጤና ሚኒስቴር እንዳለው የተለየ የፖለቲካ ፍላጎት ያለው ኃይል አይደለም ሲል ዛሬ ባወጣው መግለጫ መልስ ሰጥቷል። መንግስት የጤና ባለሙያዎች ስራ ያቆማሉ የሚል እምነት እንደሌለው የገለጸ ሲሆን ይህን ካደረጉ የገቡትን የሕክምና ቃል ኪዳን ማጠፍ ነው ብሏል። በርካታ የጤና ተቋማት የሚሰሩ ባለሙያዎች የስራ ማቆም አድማው ቅድመ ማስጠንቀቂያ የተቀላቀሉ ሲሆን የመንግስት ጤና ተቋማት ባለሙያዎችም በስፋት ዘመቻውን ተቀላቅለዋል። የጤና ባለሙያዎች በበኩላቸው በልዩ የመኖር ጥያቄ ነው ያሉትን የተገቢ ክፍያና የደህንነት ዋስትና ጥያቄ ምላሽ እስከሚያገኝ እንደሚገፉበት እየገለጹ ነው። እስራኤል በጋዛ ለምታካሄደው ዘመቻ ተጠባባቂ ኃይሏን ስትጠራ ካቢኔው እቅዱን አጸደቀም። የእስራኤል ደህንነት ካቢኔ በጋዛ ሐማስ ላይ የሚካሄደውን ዘመቻ ለማስፋት እንዲሁም ግዛቶችን የመቆጣጠር እቅድን አጸደቀም። የእስራኤል መከላከያ ኃይል በ10 ሺዎች የሚቆጠሩ የተጠባባቂ ኃይሉን አባላት በጋዛ ለሚያካሄደው የተጠናከረ መስፋፋት መጥራት ጀምሯል። ይህ እቅድ ተግባራዊ የሚሆነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ሳምንት ቀጠናውን ከጎበኙ በኋላ ነው ተብሏል። መከላከያ ኃይሉ በጋዛ ታግተው የሚገኙ እስራኤላውያንን ለማስለቀቅና የሐማስ ታጣቂዎችን ለማሸነፍ ጫና መጨመሩን ይናገራል። ካቢኔው በመርህ ደረጃ የሰብአዊ እርዳታ በግል ኩባንያዎች በኩል መግባት እንዲጀምር ማጽደቁንም ተነግሯል። እስራኤል ለ2 ወራት ያህል ማንኛውንም እርዳታ እንዳይገባ ያገደች ሲሆን የተባበሩት መንግስታት ድርጅት ከፍተኛ የሆነ የምግብና የሌሎች አቅርቦቶች እጥረት ተፈጥሯል ብሏል። የተባበሩት መንግስታትና ሌሎች እርዳታ ኤጀንሲዎች ምክረ ሐሳብ መሰረታዊ የሰብአዊ እርዳታ መርሆችን የሚጥስ በመሆኑ እንደማይተባበሩት ገልጸዋል። የጠቅላይ ሚኒስትሩ ተቺዎቹ የተኩስ አቁሙ ማብቃት ተከትሎ በቅርቡ ያካሄደው ወታደራዊ ዘመቻ ታጣቂዎችን ለማስለቀቅ አለመቻላቸውን በመግለጽ ኔታንያሁ በዚሁ ግጭት ዓላማቸው ምንድነው የሚለው ጥያቄ ውስጥ ወድቋል ብለዋል። በእቅዱ መሰረት ወታደሮቹ በአዲስ አካባቢ ተሰማርተው በምድርና ከምድር በታች የሚገኙ ሁሉንም መሰረተ ልማቶችን ያወድማሉ። የካቢኔ አባላቱ ለበርካታ ወራት ቀስ በቀስ የሚደረግ የምድር ላይ ዘመቻን እቅድ ያለምንም ተቃውሞ ማጽደቃቸውን የእስራኤል መገናኛ ብዙሃን ዘግበዋል። እስራኤል ከሐማስ ጋር የምታደርግ ዓለም አቀፍ ድርድር አዲስ የተኩስ አቁም ላይ ለመድረስና በሐማስ ቁጥጥር ስር የሚገኙትን 59 እስራኤላውያን 24ቱ በሕይወት አሉ ተብሎ ቢታመንም ማስለቀቅ ሳይችል ቀርቷል። እስራኤል ለ2 ወር የዘለቀው የተኩስ አቁም አብቅቶ እንደ አውሮፓውያን አቆጣጠር መጋቢት 18 ዳግመኛ የተጠናከረ ወታደራዊ ዘመቻ ከጀመረች ወዲህ አንድም እስራኤላዊ ታጋች ማስለቀቅ አልቻለችም። ከዛን ጊዜ ጀምሮ እስራኤል ጋዛ በርካታ ስፍራዎችን በቁጥጥር ስር ያዋለች ሲሆን በመቶ ሺዎች የሚቆጠሩ በጋዛ ሰርጽ የሚኖሩ ፍልስጤማውያን ከቤት ንብረታቸው በተደጋጋሚ አፈናቅላለች። እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ እንዲሁም ከ2 ወር በላይ ማንኛውም እርዳታ እንዳይገባ ማገዷን በሐማስ ላይ ጫና ለማድረግ ያለመ ነው ስትል ትገልጻለች። በጋዛ ከፍተኛ የሆነ የምግብ የውሃና የመድኃኒት እጥረት መፈጠሩን የሚገልጹ የእርዳታ ድርጅቶች የእስራኤል እርምጃ ፍልስጤማውያንን የማስራብ ፖሊሲ ሲሆን ከጦር ወንጀል ጋር ይስተካከላል ይላሉ። እስራኤል ይህንን ወንጀላም አትቀበልም። እስራኤል ከሐማስ ጋር ጦርነት ከጀመረች ጊዜ ጀምሮ በተደጋጋሚ ለግዳጅ የተጠሩ ተጠባባቂ ኃይሎች ላይ አሁን ያቀደችው የሰፋ የማጥቃት እቅድ የበለጠ መሰላቸት ይፈጥራል። የታጋች ቤተሰቦች መንግስት በሕይወት ያሉ እስራኤላውያን ለማስለቀቅ ከሐማስ ጋር እንዲደራደር እየጠየቁ ነው። ይህ የአሁኑ እቅድ ኔታንያሁ በዚህ ጦርነት ውስጥ ያላቸው ዓላማ ምንድነው የሚለው ላይ ዳግም ጥያቄ አስነስቷል። ኔታንያሁ በተደጋጋሚ በታጋች ቤተሰቦችና በተቃዋሚዎቻቸው ለፖለቲካ ሲሉ የተኩስ አቁም ስምምነቶችን ያስተጓጉላል፣ ጦርነቱን ያራዝማሉ የሚል ነቀፌታ ቢቀርብባቸውም በተደጋጋሚ አስተባብለዋል። የእስራኤሉ ጠቅላይ ሚኒስትር ሀገራቸው በጋዛ ጦርነት ከጀመረች 19 ወር ቢሆንም ከጦርነት የመውጫ እቅድ አቅርበው አያውቁም። ዓርብ ዕለት መከላከያ ኃይሉ ለኔታንያሁ በጋዛ ለማካሄድ ላሰበው ጥቃት እቅዱን ማቅረቡን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ከቅርብ ጊዜ ወዲህ በሺዎች
የሚቆጠሩ ተጠባባቂ ኃይሎች ፊርማ በማሰባሰብ የኔታንያሁ መንግስት ውጊያውን እንዲያቆምና ትኩረቱን ታጋቾችን ለማስለቀቅ ድርድር እንዲያደርግ ጠይቀዋል። ቅዳሜ ምሽት ጦርነቱ እንዲያበቃ የሚጠይቅ ሰላማዊ ሰልፍ በእስራኤል የተለያዩ ከተሞች ተካሂዷል። በሰልፉ ላይ የተገኘች በጋዛ አሁንም ልጇ ታግቶ የሚገኝ እናት አላስፈላጊ ጦርነት ስትል ተናግራለች። እስራኤል ጦር እሁድ ዕለት 2 ተጨማሪ ወታደሮች በጋዛ መገደላቸውን ይፋ አድርጓል። እሁድ ዕለት ማለዳ ላይ በኢራን የሚደገፉት የየመን አማጽያን በእስራኤል ዋና አየር ማረፊያ ቤን ጉራይን ሚሳኤል አስወንጭፈው በተርሚናሉ አቅራቢያ አርፈዋል። ኔታንያሁ ታጣቂዎችን ለመበቀል ዝተዋል። ሁቲዎች እስራኤል በጋዛ ለመፈጸም ያሰበችውን አዲስ እቅድ በተመለከተ በሰጡት ምላሽ በተደጋጋሚ አየር ማረፊያዎቿን ኢላማ በማድረግ የአየር ማዕቀብ እንደሚያደርጉባትም አስጠንቅቀዋል። በጋዛ በሐማስ የሚመራው የጤና ሚኒስቴር እሁድ ዕለት በ24 ሰዓት ውስጥ 40 ሰዎች ሲገደሉ 125 መቁሰላቸውን አስታውቋል። እስራኤል ሐማስ ላይ የሚደረግ ወታደራዊ ጫና በቁጥጥር ስር የሚገኙ 59 ታጋቾች ለማስለቀቅ ያግዛል ትላለች። ሐማስ በአውሮፓውያኑ ጥቅምት 7 2023 በእስራኤል ላይ ጥቃት ፈጽሞ 1200 ሰዎችን በመግደል 251 አግቶ ከወሰደ በኋላ ነው እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ ማካሄድ የጀመረችው። የጋዛ ጦርነት ከተቀሰቀሰ ጀምሮ እስካሁን ድረስ ከ52535 በላይ ፍልስጤማውያን መሞታቸውን የግዛቲቱ ጤና ሚኒስቴር ይናገራል። ከዚህም መካከል 2436 የተገደሉት እስራኤል በጋዛ የምትፈጽመውን ጥቃት ዳግም ከቀጠለች በኋላ መሆኑን የጋዛ ጤና ሚኒስቴር አስታውቋል።